ዛሬ አንድ በጣም የሚያስደነግጥ እውነት ልነግራችሁ ነው የመጣሁት። አብዛኞቻችን በቀን ውስጥ ስንት ሰዓት ስልካችን ላይ እንደምናጠፋ ታውቃላችሁ? ጥናቶች እንደሚያሳዩት በአማካኝ አንድ ሰው በቀን ከ7 እስከ 9 ሰዓታት ስማርት ስልኩ ላይ ያጠፋል። ይህ ማለት በዓመት ውስጥ ከ100 ቀናት በላይ የምናሳልፈው ስክሪን በማየት ብቻ ነው ማለት ነው። እስኪ ያስቡት፣ ቲክቶክ እና ዩቲዩብ ሾርትስ ላይ አንዱን ቪዲዮ እያየን ወደ ላይ ስናንሸረትት ስክሮል ስናደርግ ሳናስበው ሰዓታት ያልፋሉ። እነዚህ አጫጭር ቪዲዮዎች የተሰሩት እኛን ለማዝናናት ብቻ ሳይሆን ትኩረታችንን ሰርቀው የጊዜያችንንና የሕይወታችንን ቁጥጥር እንዲወስዱ ጭምር ነው። ዛሬ የምነግራችሁ ታዲያ ስልካችሁን አትጠቀሙ የሚል የዘመኑን ኑሮ የማይመጥን ምክር አይደለም። ነገር ግን ለ21 ቀናት ብቻ ስልካችንን በመቀነስ ዲጂታል ዲቶክስ በማድረግ እንዴት ወደ አእምሮ ሰላማችን መመለስና የስኬት በራችንን መክፈት እንደምንችል በዝርዝር እነግራችኋለሁ። በዚህ ቪዲዮ ሕይወታችሁን ሊቀይር የሚችል የ21 ቀን ፈተና ይዘናል። እስከ መጨረሻው ከተከታተላችሁን ይህንን የ21 ቀን ፈተና ቻሌንጅ ተቀላቅላችሁ እናንተም ካሁኑ ራሳችሁ ላይ መስራትና የስልክ አጠቃቀማችሁን ማስተካከል ትችላላችሁ ማለት ነው። ወደ ፈተናው ከመግባታችን በፊት ለምንድን ነው ስልካችንን ማስቀመጥ የሚከብደን የሚለውን ሳይንሳዊ ሚስጥር ላካፍላችሁ። ሚስጥሩ ዶፓሚን በሚባል በአእምሯችን ውስጥ በሚመነጭ ኬሚካል ውስጥ ይገኛል። ዶፓሚን የደስታና የሽልማት ኬሚካል ነው። ስልካችሁ ላይ አዲስ ላይክ ሲገባ፣ አዲስ ኖቲፊኬሽን ሲመጣ ወይም ቲክቶክ ላይ አዲስ የሚያስቅ ቪዲዮ ስታዩ አእምሯችሁ ትንሽ የዶፓሚን መጠን ይለቃል። ይህ ጥሩ ስሜት እንዲሰማችሁ ያደርጋል። ችግሩ ያለው እዚህ ላይ ነው። አእምሯችን ይህንን ቀላል ደስታ ስለሚለምድ የበለጠ ዶፓሚን ይፈልጋል። በዚህም ምክንያት ትልልቅ ግቦችን ከማሳካት፣ መጽሐፍ ከማንበብ ወይም ስራ ከመስራት ይልቅ እነዚህ ነገሮች ብዙ ልፋት ስለሚጠይቁ ቀላል የሆነውን የዶፓሚን ምንጭ ስልካችንን እንመርጣለን። ስልካችን የዶፓሚን ማሽን ሆኗል። ያለማቋረጥ ስንጠቀመው ግን አእምሯችን ይዝላል፣ ትኩረት የመሰብሰብ አቅማችን ይቀንሳል። እንዲሁም ምክንያቱ ያልታወቀ ጭንቀትና ድብርት ይፈጠረብናል። ታዲያ መፍትሄው ምንድን ነው? መፍትሄው አእምሯችንን ማደስ ወይንም የዶፓሚን ዑደቱን መስበር ነው። እንግዲህ ለውጡ የሚጀምረው እዚህ ጋር ነው። የሳይንስ ሊቃውንት እንደሚሉት አንድን አዲስ ልምድ ለማዳበር ወይም መጥፎ ልማድን ለማቋረጥ ቢያንስ 21 ቀናት ያስፈልጉናል። ይህን የ21 ቀናት የዲጂታል ዲቶክስ ፈተና በ3 ደረጃ ከፍለነዋል። ደረጃ 1 ዝግጅትና መላቀቅ። ይህንን ከቀን 1 እስከ ቀን 3 የምናደርገው ተግባር ነው። ይህ ደረጃ ትንሽ ከባድ ሊሆን ይችላል፣ ምክንያቱም አእምሯችሁን የለመደውን ነገር ስለምትነፍጉት ነው። በመጀመሪያዎቹ 3 ቀናት የምናደርገው ትልልቆቹን ጊዜ አጥፊ አፕሊኬሽኖች አንኢንስታል ማድረግ ማጥፋት ነው። ቲክቶክን፣ ኢንስታግራምን፣ ፌስቡክን፣ ስናፕቻትን ከስልካችሁ ላይ አጥፉት። እንዴ ሊዮ እንዴት አድርጌ ልትሉኝ ትችላላችሁ? አዎ ለ21 ቀናት ብቻ ሞክሩት። በተጨማሪም አንድ ትልቅ ሚስጥር ልንገራችሁ። ስልካችሁን ወደ ግሬይ ስኬል ጥቁርና ነጭ ቀይሩት። የሞባይል ስክሪን ቀለማት ቀይ፣ ሰማያዊ፣ አረንጓዴ፣ ቢጫ አድርገው የተሰሩት አይናችንና አእምሯችንን እንዲማርኩ ተደርገው ነው። ስለዚህ ስልካችሁ ሴቲንግ ላይ ገብታችሁ ወደ ጥቁርና ነጭ ስትቀይሩት ስልኩ በጣም አሰልቺ ይሆንባችኋል፣ ማየት እንኳን ትጠላላችሁ። ይህ ደግሞ ስልኩ ላይ የምታጠፉትን ጊዜ በግማሽ ይቀንሰዋል። ደረጃ 2 የመሰላቸት ሸለቆን ማቋረጥ። ይህንን ከቀን 4 እስከ ቀን 10 የምናደርገው ተግባር ነው። ወደ 4ኛው ቀን ስትገቡ አንድ ትልቅ ስሜት ይመጣባችኋል። እሱም መሰላቸት ነው። እጃችሁ ሳያስበው ስልካችሁን ይፈልጋል፣ ባዶነት ይሰማችኋል። ግን እመኑኝ፣ ይህ ጥሩ ምልክት ነው። አእምሯችሁ ከሱስ እየነቃ መሆኑን ያሳያል። በዚህ ጊዜ መሰላቸትን አትፍሩ። የዓለማችን ታላላቅ የፈጠራ ሐሳቦች የሚመነጩት ሰዎች ሲሰለቻቸው ነው። በዚህ ወቅት ስልካችሁን በሌላ ጠቃሚ ተግባር መተካት አለባችሁ። መጽሐፍ አንብቡ፣ ቤታችሁን አስተካክሉ፣ ከቤተሰባችሁ ጋር ጊዜ አሳልፉ፣ ወጣ ብላችሁ ስፖርት ስሩ ወይም የእግር ጉዞ አድርጉ። አንድ አጭር ምሳሌ ልስጣችሁ። መብራት ጠፍቶ ስልካችሁ ቻርጅ ዘግቶባችሁ አያውቅም? መጀመሪያ ላይ ትበሳጫላችሁ። ትንሽ ቆይታችሁ ግን ማሰብ ትጀምራላችሁ። ከተቀመጡት ቤተሰቦቻችሁ ጋር ማውራት ትጀምራላችሁ። አሊያም ተነስታችሁ የተረሳ ሥራ መስራት ትጀምራላችሁ። አያችሁ፣ በዛን ጊዜ አእምሯችሁን ማንም እንደዛ እንዲያደርግ አላስገደደውም። ያስገደደው ግን መብራት ስለጠፋ፣ ስልካችሁ ባትሪ ስለጨረሰ ነው። ስለዚህ ያንን እናንተ በየቀኑ እንደጠፋ አድርጋችሁ ማሰብና ትክክለኛውን ሕይወት መኖር ይኖርባችኋል። ደረጃ 3 የአእምሮ ንቃትና አዲስ ልምድን ማዳበር። ይህንን ከቀን 11 እስከ ቀን 21 ድረስ እንተገብረዋለን።
ከ11ኛው ቀን በኋላ አስገራሚ ለውጥን ማየት ትጀምራላችሁ። የአእምሮ ጭጋግ ይገፈፋል። ጠዋት ስትነቁ ስልካችሁን የመፈለግ ጉጉታችሁ ይጠፋል። ትኩረታችሁ ይጨምራል። የረሳችሁት የአእምሮ ሰላም ይመለሳል። በስራችሁና በትምህርታችሁ ላይ ያላችሁ ብቃት እጥፍ ይሆናል። ከ21 ቀናት በኋላ ስልካችሁ እናንተን መቆጣጠሩን ያቆማል። እናንተ ስልካችሁን መቆጣጠር ትጀምራላችሁ። ይህንን የ21 ቀን ፈተና በተሳካ ሁኔታ ለማጠናቀቅ ሁለት ወሳኝና ተግባራዊ ስልቶችን ልንገራችሁ። አንደኛ፣ ስልክ የማይገባባቸው ቦታዎችን መፍጠር። በቤታችሁ ውስጥ ስልክ ፈጽሞ የማይገባባቸውን ቦታዎች ወስኑ። ለምሳሌ መኝታ ቤት። መኝታ ቤታችን ለማረፊያና ለመተኛት እንጂ እስከ ሌሊቱ 8 ሰዓት ድረስ ቲክቶክ የምናይበት ቦታ አይደለም። ስልካችሁን ሳሎን ላይ ቻርጅ ሰክታችሁ ተኙ። መኝታ ቤታችሁ በፍጹም አታስገቡት። አላርም ከፈለጋችሁ ተራ የጠረጴዛ ሰዓት ወይም ደግሞ አነስ ያለች የአላርም ሰዓት መግዛት ትችላላችሁ። ይህን ማድረጋችሁ የሌሊት እንቅልፋችሁን ከመቀየርም በላይ ጠዋት በንቃት እንድትነቁ ያደርጋችኋል። ሁለተኛ፣ ማሳወቂያዎችን ወይም ደግሞ ኖቲፊኬሽኖችን መዝጋት። ከስልክ ጥሪና ከዋና ዋና መልእክቶች እንደ ቴሌግራም ወይም ዋትሳፕ ውጪ ያሉትን የሌሎች አፕሊኬሽኖችን ማሳወቂያዎች ሙሉ በሙሉ ዝጓቸው። ስልካችሁ በጠራ ቁጥር እናንተ መሮጥ የለባችሁም። ስልካችሁን መቼ ማየት እንዳለባችሁ የምትወስኑት እናንተ ራሳችሁ ናችሁ እንጂ የኢንስታግራም ኖቲፊኬሽን አይደለም። ወዳጆቼ፣ ስልካችን አስደናቂ ቴክኖሎጂ ነው። ነገር ግን ሕይወታችንን እንዲሰርቅ መፍቀድ የለብንም። ይህንን የ21 ቀናት ፈተና ስትጀምሩ መጀመሪያ ላይ ሊከብዳችሁ ይችላል። ነገር ግን የምታገኙት ሽልማት ወደር የለውም። የተረጋጋ አእምሮ፣ የተሻለ እንቅልፍ፣ የጠለቀ ትኩረትና እውነተኛ የሆነ የስኬት መንገድ ይገልጥላችኋል። ይህን ውሳኔ ዛሬውኑ እንድትወስኑ ፈልጋለሁ። ሕይወታችሁን ለመቀየር ጊዜያችሁን መልሳችሁ በእጃችሁ ለማስገባት ቆርጣችኋል ከሆነ አሁኑኑ ከስር ኮሜንት ላይ ዝግጁ ነኝ ብላችሁ ጻፉልኝ። እኔም ኮሜንታችሁን እያየው አበረታታችኋለሁ። አብረን ነው ይህንን ለውጥ የምናመጣው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ለጓደኞቻችሁና ለቤተሰቦቻችሁ ሼር በማድረግ እነሱም ከዚህ የዲጂታል እስር ቤት እንዲወጡ እርዷቸው። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን በመጫን የሊዮ ቤተሰብ መሆናችሁን አሁኑኑ አረጋግጡ። እንደተለመደው ትኩረታችሁ በእጃችሁ፣ ሰላማችሁ በአእምሯችሁ ይሁን። በቀጣይ ቪዲዮ ደግሞ ስልካችንን በደንብ መጠቀም ከቻልን እንዴት አድርጋችሁ አዲስ ልምድን ማዳበር እንደምትችሉ የ1%ዎችን ሚስጥር ማወቅና በሕይወታችሁ ላይ አሪፍ ልምዶችን አዳብራችሁ በሕይወታችሁ ስኬታማ ለመሆን የምትፈልጉ ከሆነ ይህንን ቪዲዮ ጋብዛችኋለሁ። ምርጥ የሆነ ቪዲዮ ነው። እዚህ ቪዲዮ ላይ እንገናኝ። ይህ ሊዮ ቼንጅ ነው። ቸር ሰንብቱልኝ።